ቢሊዮነሮች እንደምታስቡት ረጅም ሰዓት አይሰሩም ጋይስ። ለምሳሌ ሴት ቢሊዮነር የሆነችው ኦፕራ ዊንፍሬን ውለዋል። በጧት ትነሳለች፣ ጥርሷን ትቦርሻለች፣ ከዛ ውሾቿን ይዛ ትወጣለች፣ ከዛ ስፒሪቹዋል ኤክሰርሳይሶችን ታከናውናለች፣ ከዚህ በተጨማሪ ፕራይቬት ሾፒንግ ታከናውናለች። 7 ሰዓት ተኩል አካባቢ ላይ ነው እንግዲህ ለ2 ሰዓት ቢዝነስ ሪሌትድ ነገሮች የምታየው ፎከስ የምታደርገው። ዛት ሚንስ ምንድነው ከ100,000 በላይ ያሉ ነገሮችን አፕሩቭ ለማድረግ ሶ ምንላችሁ ፈልጌ ነው። ቢሊዮነሮች እንደምታስቡ ሶፊስቲኬትድ የሆነ ስራ አይሰሩም። በጣም የተጋነነ ነገር አይሰሩም። በጣም ብዙ ሌቨሬጅ አድርገዋል፣ ብዙ አስፍተዋል፣ የሚሰሩላቸው ብዙ ሰራተኞች አሉ። እና ይህ ማለት ደግሞ ኦፕራ ዊንፍሬን መለስ ብላችሁ 20-30 ዓመት ወደኋላ ብትመለሱ በቀን ውስጥ ከ5 ሰዓት በታች የምተኛ ሴት ነበረች። አሁን ላይ ግን ስለለፋች ስለፈጋች በጣም ብዙ ነገሮችን ስላከናወነች ይህን የመሰለ የተንደላቀቀ ህይወት እየኖረች ትገኛለች። ሶ በሀያዎቹ መሀል ላይ ያላችሁ ሰዎች ካላችሁ በዚህ ሰዓት ምን እያደረጋችሁ ነው? ውሏችሁን በምን እያሳለፋችሁ ነው? አሁን የምታደርጉት ነገር ከ10-20 ዓመት በኋላ የምትኖሩትን ህይወት ይወስናል ማለት ነው። ስለዚህ ቢሊዮነር መሆን ከፈለጋችሁ ልፋት ያስፈልጋል። በኋላ ስኬቱ ቀስ እያለ ይመጣል።